እንኳን ደስ አለ ምክንያቱም አሁን ማሸነፍ የማልችለው ጨዋታ ውስጥ ነኝ አመሰግናለሁ ደህና ደሪ ቻው በቃ ከፈለክሽ ቤትሽ ላደርስሽ ይችላል እሺ ሁሌም የሞቱ ሰዎች ጥሩ ነገር ነው የሚወራላቸው አንተ ግን በፈለከው ሰዓት መጥፎ ነገር ማድረግ ትችላለህ በጣም አመሰግናለሁ ደህና ደር ባይሳን በጣም ተናግቻለሁ በእሷ የተነሳ አሁን ድረስ የማያልቅ ንዴት ውስጥ መምጣት ትፈልጋለህ ግን ደግሞ የትም ብሄድ ንዴቴን ማሸነፍ የሚችለው የአይሳን እጆች ውስጥ ብቻ ነው ስለዚህ ታሪክ እንዴት እንደሚያልቅ አውቃለሁ በደንብ አውቃለሁ ወንድሜ ከዚህ በኋላ የትም በወስዳት እንዴትም ባደርጋት ወደ አንተ ትመለሳለች ለምን የባህር ልብ እንዳሰብረው ብዬ ነበር ዝም አትበል መልስልኝ አሁን ቤት ይጃይሳል በሰው አልፈልግሽም መባል ደስ አይልም የሚያስጠላው ደግሞ ምን እንደሆነ ታውቃለህ ምክንያቱን አለማወቅ አልፈልግህም ማለትም ሆነ መባል በጣም ከባድ ነው ግን አንተን አልፈልግህም ብትል ኖሮ እርግጠኛ ነኝ ይሄንን በር ተሰባበረው ነበር ባህርን የላኳት ለራሷ ብዬ ነው ምክንያቱም ከኔ ጋር ትንሽ ከቆየች ልቧ ይሰበራል ለምን ምክንያቱም ምን እንዳልኩ አስታውሺ ከሆነ ሰው ጋር ፍቅር ይዞኝ ነበር ታዲያ አሁንም ፍቅር አለቀቀህም አይ እንደውም በተቃራኒው ነው ከምናገርሽ በላይ በጣም ነው የምጠላት እኔ ከባህር ጋር ከሆንኩ ባህርን በጎዳዋት ቁጥር ሌላኛውን ሴት እየጎዳው ይመስለኛል አሁን የምትለው ነገር ግን በጣም የሚያስጠላ ነገር እንደሆነ ገብቶሃል ለዛ ነው ባህርን ሂጂ ያልኳት ለባህር አይደለም እኔ እሷን እንከባከባታለሁ ግን ላንተ አስብ ይሄ ላንተ መጥፎ ነው ያቺ ሴትዮ አንተ እንደተናደድክባት ታውቃለች አይ በህይወት እንዳለ እንኳን አታውቅም እና እስካሁን ምንም ነገር አልነገርካትም ግን ብትነግራት የሚሻል ይመስለኛል አይኖቿን እያየ ምን እንደሚሰማክ ልትነግራት ይገባል ምን የሚቀየር ነገር አለ ብዙ ነገሮች ያለፈ ነገር ላይ መጣበቅ ምን እንደሚመስል አውቃለሁ ከዚህ በኋላ የሌለን ነገር መፍጠር ምን እንደሚመስል አላውቅም እኔ ምንም ነገር እየፈለኩ አይደለም እሷን መጠየቅ የምትፈልገው ምንም ነገር የለም አንድ ነገር ብቻ አለ ምንድነው ለምን ለምንድነው ያደረግሽው
አድርጋለች። እኔ ለሷ ቦታ በሆነ እነግርሃለሁ። ንገረኝ ዜና። በደንብ ነግረህ ነበር። ዛሬ ልክ አይደለህም ልጄ። ጉድለ በደንብ አድርገህ ስላጠብካቸው ሌላ ጉድለቶች እነሱ ላይ መጨመር አልቻልኩም። ልጄ ልክ ነህ። መጎዳት የማትፈልግ ከሆነ ራስህን መልቀቅ የለብህም። ሁሌም እንደዛ ለማለት አንተ በጣም ይቀላል። ለሁሉም ጥያቄ መልሳለህ፣ ግን እኔ በቃ አልገባኝም። ምንድን ነበር ጥያቄው? ለምን አጎቴ ለምን አንገታቸውን በደንብ አንቄ ጉሮሯቸውን መውጣት ይችላሉ? ለምን እንደዚህ ማድረግ ማልችለው አጎቴ? አሁን አልፏል ልጄ እና ያለፈውን ነገር ምንም መቀየር አንችልም። ስለዚህ ህመም ምንም ምክር የለውም አጎቴ። የሆነ ሰው ለእኔ እውነቱን መናገር አለበት። ትገለኛለች እና ከዛ ትመጣና እዚህ ምቾት ትሰጠኛለች። ስላለፈው ነገር ጥያቄ የሚጠይቅ ሰው የድምፁ የገደል ማሚቱ ዋናው ድምፁ ነው ብሎ ያስባል ልጄ። እና ፊትን በመስታወት እንደማየትና እውነተኛ አንተነትህ ነው ብሎ እንደማሰብ ነው። መስታወቱ ትመታውና ትሰብረዋለህ። ከዛ እጅ ይደማል። እውነቱን ማወቅ እፈልጋለሁ። እውነቱን ተው። እውነቱን ማወቅ አትፈልግም አሁን ልጄ፣ አትፈልግም። ስለዚህ አንተ ንገረኝ፣ ምንድን ነው የምፈልገው? አንተ ይህችን ሴትዮ ይቅር ማለት ትፈልጋለህ? አዎ፣ ይህች ሴትዮ አንድ ምክንያት እንድትሰጥህ ትፈልጋለህ። ከዛ በኋላ በስተመጨረሻ ይቅር እንድትላት ትፈልጋለህ። ምክንያቱም አንተ አሁንም ቢሆን ብዙ ደካማ ጎኖች አሉ። በቃ አጎቴ ገብቶኛል። እሺ እሷን ይቅር ትላታለህ እንበል። በቀልህ ላይ ተስፋ ቆርጠሃል። እስኪ ንገረኝ፣ ስለ ፍትህ ምን ልታደርግ ነው? አንተ ብቻ ነህ ለኦማር መብት የምትቆመው። ለኦማር መብት ለመቆም እኔ እሱን በየቀኑ መግደል አለብኝ? እኔ እኮ ሰው ነኝ አጎቴ። አዎ ቀላል እንዳልሆነ ይገባኛል ልጄ። ለዛ ነው እዚህ ያለሁት። አንተ ለእኔ ቤተሰብ ነሱን ታውቃለህ። እንደ ልጅ ነው ያሳደግኩ። እሱ ነው ነጥቡ አጎቴ። ያሳለፍኩትን እንድትወው ነው የምትነግረኝ፣ ግን እኔ ደግሞ እሱን አልፈልግም። እዛ እኮ እናት አለችኝ፣ ወንድም አለኝ። እሱ ጀርባው ሰጥቶኛል፣ ምክንያቱም አያውቀኝም። ግን ማወቅ ያለብህ አባትም አንተ ነህ ጉዳዩን ያነሳው ልጄ። የአንተ በቀል ውስጥ የገባ ሰው በሙሉ አሁን አደጋ ውስጥ ነው። አንተ ነገሩን ካቆምክ ተኩላዎቹ ያሸቱሃል። አንተ ካቆምክ ተኩላዎቹ መደባበቅ ያቆሙና አንተን ማሳደድ ይጀምራሉ።
አንዴ ደግሞ ማንነትህን ካወቁ በጣም ግልጽ አይደሉም። አንተን ከመንከሳቸው በፊት የምትወዳቸውን ነው የሚነክሱት። የትምህርት ቤት ሰርቪስ ይመጣል። አቁም። በቃ እሺ። ገና ምግብህን አልጨረስክም እኮ። እማዬ ለምንድን ነው የረወርሽው? እናቶች እንደዛ ያደርጋሉ። ስለ ትላንትና ማታ መነጋገር እንችላለን? ለምንድን ነው እንደዚህ የምታፈጥብኝ? እንዴት ግን ሰው እንደዚህ ቆንጆ ይሆናል? ይገርማል አይደል? እላይ ሂድና ትንሽ አረፍ በል። ኤሊፋውን ጥሩ ቁርስ ታዘጋጃለች። ነይ ከኔ ጋር። ጃን ትምህርት ቤት መሄድ አለበት። ሰርቪሱ ጋር አድርሰው። ኤሊፍ ትውሰደው። አንቺ ነይ ከኔ ጋር። እስኪ ዛሬ እንኳን ልቀፍሽ፣ አብረን እንተኛ እባክሽ። አይሳ፣ ከባድ ነገር ነው የጠየኩሽ? አይ ከባድ አይደለም። ወይ አባዬ መጥቷል። ዛሬ እኮ ትምህርት ቤት ትመጫለሽ። የወላጆች ስብሰባ አለ። ስማ እማዬ ዛሬ አባዬን ትንከባከበዋለች። እሺ በል አሁን ሄድና አትክልት ግን ከእናንተ በስተቀር ሁሉም ወላጆች እየመጡ ነው። እባካችሁ እማዬ ሁለታችሁም ብትመጡ ይሻላል። ነይ አይሳ። መቼ ነው ስብሰባው? ስማ አሁን ከማዬ ጋር ላይ አንድ የምናደርገው ነገር አለ። እሺ ስለዚህ አንተ ሂድ በል። ዛሬ ነው። በእናትሽ እማዬ አባዬም እንዲመጣ ንገሪው። በል ሩጥ 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 ሩጥ። ይዛችኋለሁ፣ አለቃችሁ። እናንተ አሁን ልትገሉኝ ነው? ምንድን ነው? ብቻችንን አትሆንም ጃን? ቼንጊዝ በእናትህ አባዬ እመጣለሁ በል። አባዬ እባክህ ዛሬ ብቻ እሺ በል። ተው ሂድ። ጃን እስቲ አንዴ ልጅ አይዞህ፣ አታልቅስ አታልቅስ። እኔ ያላለቀስኩ። ጃን ደህና ነህ? ሂድልኝ እማዬ እንዲሄድ ንገሪው። እኔ እንደዛ ለማድረግ ፈልጌ አልነበረም። ና ፊትህን እንጠበው፣ ወደ ትምህርት ቤት እንሂድ። ና ግን እኮ እንደዛ ለማድረግ ፈልጌ አልነበረም። ቼንጊዝ በቃ ጭራሽ ሌላ ልጅ ትፈልጋለህ? ወይዘሮ አይሳ ምንድነው? ኤሊፍ ወይዘሮ ባህር እቃዎቿን አዘጋጅታ ሄዳለች። ለማንም ምንም ሳቲ መሄድ አልነበረብሽ። ችግር የለውም፣ በኋላ ደውልላችኋለሁ። ቆይ ግን የሆነ አደጋ ቢፈጠርስ? አንተ አለ እኮ አሊ። ባህር እኔ እዚህ ነገር ውስጥ ምንም አያገባኝም አውቃለሁ። ግን ኢዜል ነው እንደዚህ ያደረገሽ? እኔ ማድረግ የምችለው ነገር ካለ? አዎ እንኳንም ጠየቀኝ። ሂድና ኢዜልን ደብድበው። ኧረ አሊ አታምርር፣ ቀልዴን ነው እኮ። ባህር እውነቴን ነው የምልሽ፣ አንድ ነገር አድርጎሽ ከሆነ እኔ ገለዋለሁ። አይ አሊ ተው እባክህ፣ ምንም ቢሆን ራሴ ላይ ያመጣሁት ነው። አንተ ራስህን ተንከባከብ እሺ? እባክህ እንደ በፊቱ ሰዎችን አታስቸግር። ደግሞ አደራ እህቴን እሺ? ተንከባከባት። ምንድን ነው እዚህ እስከ መጨረሻው ልትኖሪ ነው? የሚቀጥለው ሳምንት ትመጫለሽ አይደል?
እማዬ በቃ መሄዴ ነው። ቆይ ልጄ ቆይ ና እና ቁጭ በል አንዴ ቁጭ በል። በደንብ ለብሰሃል? ውጪ ይበርዳል እኮ። እኔ ህፃን ልጅ አይደለሁም እማዬ። እሺ አዎ አይደለህም። እሱማ ትልቅ ሰው ነህ። የምትጽፈው ነገር ሊታተም ነው። የቤታችን ኩራት ነህ። የኔ አንበሳ ልጅ አንበሳ ነህ። አዎ ለዛ ነው ቶሎ ብዬ መውጣት ያለብኝ። አለበለዚያ ግን ስራዬን አጣለሁ። ዛሬ ነው ቃለ መጠይቁ የሚጀምረው። እና መቼ ነው የሚታተመው? ልክ እንደጨረስኩት እማዬ፣ በቅርብ ቀን ጠብቂ። ምንድን ነበር ርዕሱ? ስለምን ነበር የጻፍከው? ማለት የወንጀል ምርመራ ታሪክ ነው። ምንድን ነበር ርዕሱ? ማለት ረጅም ታሪክ ነው እማዬ፣ ሌላ ጊዜ እነግርሻለሁ። አሁን መሄዴ ነው፣ ስራ አለብኝ። እሺ ቻው። ቻው መርት። አቤት እማዬ። ቃል የገባኸውን ታደርጋለህ አይደል? ከቼንጊስ ትርቃለህ አይደል? አዎ እማዬ፣ አትጨነቂ። ሰላም ሰላም፣ ምን ልታዘዝ? ኢዜል ነኝ። ኦ ሰላም ልጄ፣ እንኳን ደህና መጣ። ከቼንጊዝ ጋር ነው የመጣኸው? የት ነው ያለው? አይ እዚህ አካባቢ የማደርጋቸው ነገሮች ነበሩ እና በዛው መጥቼ ሰላም ልበልህ ብዬ ነው። እንዴት ነው ግን ብቻህን መስራት አይከብድም? አይ ድሮማ እነዚህም በአንድ እጄ ነበር የምሰራቸው፣ ግን አሁን እየከበደ መጥቷል። ከባድ ነው። ከአንተ ስር የሚማር ሰው መቅጠር አይቻልም? እሱም በጣም ከባድ ነው። እኔ ደግሞ እንደሌላው ሰው ለመክፈል ገንዘብ የለኝም። ቁጭ በል እንጂ ሻይ ላቅርብልህ። አይ አመሰግናለሁ። ቆንጆ ነው። አላለቀም አይደል? ከኦማር ጋር ነበር የሰራነው። ለመርት ነው፣ ሲያድግ እንዲጠቅመው ነው። እነዚህ የጠረጴዛ መስሪያ ናቸው። በጣም ቆንጆ ናቸው። ልጄ በድንገት ሳይታሰብ ከውጭ የሚመጣ ነው የሚመስለው። ውስጥ ይገባል፣ ግን አንድም ቃል አይናገርም። ከዛ ድጋሜ ጠረጴዛውን መስራት እንቀጥላለን። ብቻ ህልም ነው። ግን እውነታው በጣም መራራ ነው። ልጄ በህይወት እያለ የሆነ ሰው ጎድቷል ይመስለኛል። እኛም ስህተት ሰርተናል። ኢዜል፣ እኔ ደህና አይደለሁም። እኔ ጥሩ ሁኔታ ላይ አይደለሁም። የት ነው ያለው? ኢዜል፣ ናና ከዚህ ቦታ ወሰደኝ።
እታች ሰዎችን ተመልከታቸው። ጉንዳን ነው የሚመስሉት። እኔም ከነሱ ውስጥ አንዱ ነበርኩኝ። እዚህ ላይ ለመውጣት ብዙ ነገሮችን አድርጌያለሁ። ግን አሁን እዛ ታች ካሉት ላይ አይኔን ለማንሳት አልቻልኩም። ታች መውረድ ትፈልጋለህ? አልፈልግም። ለምንስ እፈልጋለሁ? በፍጹም አልፈልግም። ግን መውረድ አለብኝ ሸርኬ፣ ግድ ነው። ለምንድን ነው? እዛ ታች የምፈልገው አንድ ነገር ነበር እና ላየው ነበር አመጣጤ። ግን በሚያሳዝን ሁኔታ አልቻልኩም። ለምን? እዛ ታች የሞተ ሰው አለ። ጸጉሬን ይዞ እየጎተተኝ ሊለቀኝ አልቻለም። ወደ ታች ወርጄ ማላቀቅ አለብኝ። ሰውየው ሞቷል እኮ። እጁን እንዴት ልታላቅቀው ነው? አስፈላጊ ከሆነ በድጋሜ ገድለዋለሁ። 10 ጊዜ ደጋግሜ። ስለዚህ ና አብረን ወደታችን እንውረድ። ታደርገዋለህ? ብቻዬን አላደርገውም፣ ግን ካንተ ጋር ማድረግ ይችላሉ። ወዳጄ፣ አንተ እውነተኛ ጓደኛ ነህ እና አለህበት። በልና ምን ተፈጠረ? ሐሳብን ቀየርክ? እየጎተተ ያለው ሰውዬስ? ጠብቀኝ፣ አንዴ ይህንን ስልክ ላንሳ። መርት፣ ስማኝ፣ በኋላ ላይ እናደርገዋለን። እሺ፣ ብዙም አትደሳሰት። አንዴ ቆይ። አየህ፣ ታች ያሉት ሰዎች ለብቻችን እንዴት ሆነ አልቻሉም። በጣም ያናዳሉ። መርት ነው? ምን ፈልጎ ነው? የሆነ በጣም አስፈላጊ ነገር ሊነግረኝ ፈልጎ ነው። ልተወው ልሂድ?